ከጥቂት መሬት ላይ ምርትና ምርታማነትን መጨመር አንዱ ይሄ ነው ማሳያው። ይገርመኛል እኮ መሬት የለኝም በጥቂት መሬት እቺ ነው እኔ ዘራ ሰው አስብ የሚያገኘውን ገንዘብ መሬት ሰፊ ስለሆነ አይደለም ትንሽ ቦታ ላይ ብዙ ማግኘት ይቻላል። ያመለካከቱ ፋኦ ጋር ተገናኝተን ነበር መሰል የተባበሩት መንግስታት የእርሻና የምግብ ድርጅት ማለት ምን አሉ? ሰላም ቤተሰቦችና ተመልካቾች፣ ይህን ቪዲዮ እስከ መጨረሻው በመከታተል ጠቃሚ ቁም ነገር እንደሚያገኙ አልጠራጠርም። እንደተለመደው ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሱ። ሊያስተምረን የሚችል ወይንም ጠቃሚ ሀሳብ፣ አስተያየት ወይንም ጥያቄም ካለው ይላኩልኝ። አሁን በቀጥታ ወደ ዛሬው ጉዳያችን እንገባለን። ቢያንስ 2 ወር ይለቀምለታል። ቢያንስ 2 ወር ማለት 8 ጊዜ ይለቀምለታል። ምንድነው የጥቁር ጎመን ነው የሚባለው? ጥቁር ጎመን ይሁን እንጂ ትንሽ ዝቅ ያለ ነው። እንትን ወር ጎመንም አይባልም፣ መካከለኛ ነው። አንዴ ተነቅሎ አይጣልም። ቅጠሏ ናት እየተቀነጠሰች። ስለዚህ ይሄው የሺጥላ ይሄን እንዳንተው ጠንካራ ገበሬ ጋር አይቻለሁ ሰሞኑ፣ እንዲያውም ፖስት አድርጌዋለሁ። ይሄ ነው አሁን ምርታማነትን ማሳደግ ከጥቂት መሬት ላይ። ቅጠሉን ነው የምንቀነጥሰው እንጂ ነቅለን አንጥልም። ከጥቂት መሬት ላይ ምርትና ምርታማነትን መጨመር አንዱ ይሄ ነው ማሳያው። ይገርመኛል እኮ አሁን የአበሻ ጎመን አንዴ ተነቅሎ አንድ ጊዜ ብቻ ነው። ይሄ ግን 8 ጊዜ ይለቀማል። ለ2 ወር ለ3 ወር። ዝቅተኛው ነው አይደለም 12 ጊዜ የሚለቀማል። ተመልከት እንግዲህ በጣም ከለሩ እንደዚህ ሆኖ ግን ይለያል። ዘራቸው ይለያያል። እንደገና ደግሞ የጉራጌ ጎመን የሚባለው እሱ ሌላ ነው። ከአመት በላይ ይለቀማል። ሰቁመት እንደዚህ ትክክል። ከጥቂት መሬት ላይ አሁን ሰው መሬት የለኝም በጥቂት መሬት እቺ ነው እኔ ዘራ ሰው አስብ የሚያገኘውን ገንዘብ መሬት በሰፊው ስለሆነ አይደለም ትንሽ ቦታ ላይ ብዙ ማግኘት ይቻላል። ጭንቅላት ላይ ነው አመለካከቱ። ምን ልዝራ? እንዲያውም በዚሁ 500 ካሬ ካለህ አንተ ቤተሰብ ማስተዳደር ትችላለህ። በጣም 500 ካሬ ሜትር ግን ለቤትም አልበቃ ብሎናል። እዛው እንትን ይያል የለም አመለካከታችን ደክሟል። ግን አሁን እዚሁ ላይ የሺጥላ አሁን አንድ ነገር ላይ ነግረኝ ለኔም ለተመልካችም ይጠቅማል። ክረምት ላይ አሁን ክረምት እየገባ ሰኔ አይደለንም ዛሬ? ምን አይነት አትክልቶችን እንዝራ? እንደ መሬቱ ነው። አንዳንዱ መሬት እንዳይዝ መሬት የሚይዝ ውሃ የሚይዝ ከሆነ ተፋሰስ ማድረግ ውሃ እንዳይዝ ነው። ውሃ ማፋሰስ ነው። አዎ። እንደገና ደግሞ ዳብ መስጠት ውሃ እንትን እንዲቆጣጠርለት ማዳበሪያ በዘሩ መስጠት ነው። ጠሩ እንዳያገኘው ከስር ሰጥተዋል። ውሃ እንዳይቋጥር ማድረግ። ይሄን ጎመን መዝራት እንችላለን ክረምት ላይ? እሺ ሌላስ? ቀደም አልኩ ክረምት መሬቱ ሳያበርድ ሙቀቱ እንዳለ በሙቀቱ መዝራት ይቻላል። ሌላስ ክረምት ላይ የሚዘራ? ሌላ እንግዲህ በአብዛኛው እንደየመሬቱ እንደ መሬቱ እንደ መሬቱ አንዳንዱ ሰኔ ገና ሙቀቱ ለገና ዝናብ እንትን እንዳለ በሙቀቱ ሳያበርድ ቶሎ ቢሰጥ ይመከራል። ማንኛውም ቦታ ላይ ማንኛውም ላይ ነሐሴ ላይ ከሆነ መሬቱ አብርዷል፣ በቃ አይሆንም፣ ይቀጭጫል። ስለዚህ ቢቀር ይሻላል። ወይም ደግሞ መስከረም ቋግሜ ላይ ውሃ ካገኘ ቢካል ቋግሜ ላይ ቢሰጥ በረዙ ነው እንትን የሚለው ውሃ አይበዛበትም። ወይ ግንቦት ውስጥ ይዘራ ካልሆነ መስከረም ሰኔ ላይ ችግር የለውም። ሰኔ ላይ ችግር የለውም። ውሃ እንዳይተኛበት ብቻ ቦይና ወይ ሞረጃ ተፋሰስ መስራት ነው። ይገርም። ጎመንስ ልዩ ስም የለው? ይሄ ጥቁር ጎመን ያው ጎመን ጥቁር ጎመን ዝርያ ነው። የወር ጎመንም አይባልም። የወር ጎመን ማለት በአንድ ጊዜ ቆርጠው ሁለተኛው ነው ታነሳው። በጣም የሚደንቀኝ እንትን ነው። መጨረሻ ላይ ግን እንትን ያወጣል። አሁን እንደውም አሁን ባይቆርጥለት አሁን እንደዚህ ቢሆን ይሄ ቢቀር ደና አሪፍ ያወጣል። ይሄ እንግዲህ እየተከታተለ ሲያወጣው እዚህ ጋር በሽታ ይመጣና ወዛው የመድረቅ ባህሪ። በጣም የሚደንቅ ነው። እንደውም የሚመከረው ለዘር ከሆነ ትንሽ እንትን ካለ በኋላ ከዛ መተው ነው። በራሱ ጊዜ ወደ ፍሬ ይቀየራል፣ ወደ አበባ ኃይል እዚህ ጋር አሁን ያ ኦኬ። እዚህ ጋር ወደዛች ብንሄድ ችግር አለው እንዳረቅጠው ገሩ ያየሁት ነው። አሁን ፈጠን ያሉት እየተቀመለ ነው። አበባ እያወጡ እንደዚህ ከዚህም ጀምሮ ደግሞ አልተለቀመም። ስለዚህ ለዘር ይሆናል ማለት ነው። ከዚህ ጀምሮ አልተለቀመም። መተው አለበት ቶሎ ወደ ፍሬ ይቀየራል። ቶሎ እንዲቀየር ፍሬው እንትን ካለ ደግሞ እንትን ዘር ያወጣ። ፍሬው ይጠቅማል በጣም እንዴ ዘሩም አሪፍ ነው። ኪሎ ስንት ይሆናል? አሁን ይሄ አልተለቀመም። ዘር ይሆናል። ይሄም አልተለቀመም። ስላልተለቀመ እዚህ ጋር ጀምሮ ተሰውታል። ቶሎ ወደ ፍሬ ይቀየራል። ኪሎ ስንት ይሆናል ዘሩ? በሲኒ ነው በኪሎ ነው? ቢያንስ 5 ነው የሚያዘው በሲኒ። አረ በኪሎ ማባዛት ይቻላል። ቢጫ አበባ ናት። ይሄ በቃ የዘሩ ይሆናል።
ዘር ይሆናል። ግን ዘር ላይም ትኩረት መስጠት ጥሩ ነው። ዘር ላይም ወፎች ይበሉታል። ከዚህም አዎ ይበሉታል። ፋኦ ጋር ተገናኝተን ነበር መሰለኝ። እነዚህ ፉድ ኤንድ አግሪካልቸራል ኦርጋናይዜሽን የተባበሩት መንግስታት የእርሻና የምግብ የእርሻ ድርጅት ማለት ምን አሉ ነው? እንዴት መጡ? ምንድነው ይሄ እንትነች የትል መሰሎች ናቸው። እንትም ነው የምታራባው እና ያን ተረፈ ምርቱ እኔ ጋር ስለሚኖር ያን ማባዛት ይቻላል። ወደ ኮምፖስት እነኛ እንትን ያስወግዱታል። ኦኬ እነዚህ ኮምፖስት የሚሰሩና የሚጣለውን ነገር ወዳውኑ ያን ጠቃሚ ያልሆነውን ነገር ያስወግዱታል። በልተውት ደግሞ ያነሱ ተረፈ ምርቱ ደግሞ ለአትክልት በጣም ቨርሚ ኮምፖስት የሚባለው ትላትሎቹ ያን ሰጥተው ነው። አዎ ያንን ነገር ዘሩን ለሱ እንትን ማለት ይቻላል። ያን መስራት ይቻላል። በዚህኛው ሲጥልበት በአንድ በሳምንት ውስጥ ያን ይበሉታል። አሁን በዚህም ሲጣል አይጠፉም። በቃ አይጠፉም። ያን ወደ መሬቱም ኮምፖስት ነው ይቀየራል። በጣም ወዲያው። ስለዚህ አንተ ተመርጠህ ነው? አዎ እንደዛ ነው። አሁን በወረዳ ያልከዋቸው እኔ ጋር መጥተው አይተው የሆነ እንትን ሰጥተውኛል። እንደገና ደግሞ ሌላም ገና የሚሰጠኝ ትሉን ሰጡ። አልሰራሁትም ስራ የተባልኩት አንተ ተመርጠሃል። አዎ ቀጣይ እናየዋለን። ለቀጣይ ስትጀምር ለቀጣይ ምን ይሆናል? አዎ በጣም ጥቁር ነው የሚሆነው። አፈሩ ራሱ ጥቁር ነው የሚሆነው። በጣም ቀላል ነው። እንትኑ ራሱ ቀላል ነው። አሁን ለችግኞች ምናምን እሱ በጣም ለችግኝ ይሄ እኮ ትልቅ እውቅና ነው። ይሄ ደግሞ የመጣው በስራ ነው። ባትሰራ እንደዚህ እኮ ይሄን የመሰለ እሱ ሊሰራው ይችላል የሚል እንትን ስላላቸው ትክክል በስላመኑ አመች ነው። ቦታው አመች ነው። በጣም አሪፍ ነው። አንዳንድ ቦታ ሞክረናል አሉ፣ ግን የሚያቀርቡት ለዛ የሚሆናቸው አቅርቦት የላቸውም። አንተ ትሻላለህ አሉ። ኦኬ አሁን እነሱ ካንተ ምንድነው የሚፈልጉት? ያው እኛ ሰዎችን አርሶ አደሮችን ወይም ደግሞ እንደዚህ አይነት ስራ የሚሰሩት ልማት የሚሰሩት ማነቃቃትና የተሻለ ህይወት የተሻለ ኑሮ እንዲኖር ማለት ነው። የተሻለ ገቢ እንዲኖር ማለት ነው። ነፃ እርዳታ ነው። ነፃ ነው። በቃ ሌላ ነገር የለም። የሙያ እገዛ ይሰጣሉ። ኦኬ ይሄ በጣም ትልቅ ነው። እኔ ሁሌ አንዱ ደግሞ ማየትም የምፈልገው እሱን እንኳን ደረሰ ለአንተ ደስ ብሎኛል። ለምን መሬቱን ያንተ ኦልሬዲ እያዳበርከው ነው፣ ግን ለመጣው ለዛ ስራ ደግሞ አንተ ውጤታማ ታደርገዋለህ። አዎ እኔ እዚህኛው የማገኘው ኮምፖስት እና ይዛኝ ይለያያል። ያ በጣም ቤስት ነው። አይገናኝም። አዎ እሱ ይሸጣል። ቢሸጥም ከተባለ ይሸጣል። በጣም ለራስም አትክልት እንትን ኦርጋኒክ ሙሉ በሙሉ በቃ እሱ በጣም ተመራጭ። በጣም እውቅና የሚያክል ራሱ ትልቅ ነገር ነው። እንትኑን አጠናክረ ቀጥል አንተ። አዎ ቀጥላለሁ፣ እሰራለሁ። እንግዲህ ጣሊያን ሀገር ነው፣ እዛም ሊወስዱ ይችላሉ። ጉብኝት እውነት እንግዲህ የተሻለ ሰርቶ መገኘት ለማንም ለራሳችን። ከዛ ደግሞ የሆነ ተሞክሮ ብታመጣ የተወሰነ ተሞክሮ ሊገኝ ይችላል፣ አይታወቅም። ለእኛ ደግሞ ትልቅ እንትን እኔ ጥሩ ስለሰራ ነው የምመላለሰው። አዎ ምክንያቱም አንዱ የሚማማረው ነገር አለ። አሁን አንተ መማረው አለ፣ ከኔ የምትማረው ነገር አለ። ትክክል። ሰው ጋር ሳልሄድም ደግሞ ራሴ የምፈጥረው ነገር የምትፈጥረው ያራኛ ካንተ ነው የተማርነው እንጂ በስመ አብ እዚህ ቦታ ላይ ብዙም አካባቢ አንድም ስላሰብ እንደዚህ የሚያወራ የለም። በተለምዶ ምንድነው እከሌ አትክልት ቢተክለው ይሆነዋል አምልኮት፣ እከሌ ቢተክለው ይጠፋል። ሁይ እከሌ አትክልት ይሆነዋል። እግዚአብሔር እንደዛ አድርጎ አልሰራንም እኮ ለሁሉም ይሆናል ከሰራ። ሳይንሱ ተከተለ ብትሰራ ልፋት ብቻ ነው የሚፈልገው። በቃ መስራት የለፍተለት ጥረት ነው የሚያስፈልገው። እኔ አሁን እዚህ ያየሁት ስንት ነገር ነው። ማሽላ ይሆናል፣ ቡና ሆኗል። በቃ ማንኛውም ነገር ይሆናል። ግን አሰራሩ በመስመር ቢሰራ ይሄ ዘንጋዳው ራሱ እንደሚሆን አረጋግጫለሁ። ዘንጋዳው ባለፈው የሰራሁት ቪዲዮ ሙዝ አይቶ አንዱ ከአዲስ አበባ ቸርነት ይሄን ገበሬም አንተም ደንቃችሁኛል ምንድን ነው አልኩት። እየጻፈልኝ አዲስ አበባ ውስጥ ሙዝ እንደዚህ ይሆናል እንዴ ብሎ እኔ አልተንከባከብኩትም። ይሄን እንከባከብኩት መጥቼ ጎበኛለሁ ምናምን አለ። አድራሻ ሰጠሁት። መጥቶ ይሆን አይዶን ነው አላውቅም። ስለዚህ አሁን ማሽላ ደግሞ እኔ የማውቀው ቆላ ላይ ነው። ቡና ወይና ደጋና ቆላ ወይና ደጋ ላይ ነው። አሁን አዲስ አበባ ቡና ብዙ ቦታ ሞክረዋል ሰዎች። ያንተ ግን ደቡብ ምዕራብ ኢትዮጵያ እየሄድኩ መስሎኛል። ይቅድሙ ያየሁትና የትልቅ ነው፣ መበረታታት አለበት። ሌላም ሰው ካንተ ቢማር ጥሩ ነው። እንደኔ አይነት እንደዚህ ለመስራት የሚፈልጉ የማይፈልጉ ቦታዎች ትርፋማ ይሄን ዝም ብሎ ቦታ አለ ለቤት የማይሆኑ ቆሻሻ ይጣልባቸው የሚችሉ ያን እንደዚህ አይነት ነገር ቢሰራ በጣም ገቢ ምንጭ ነው። ለሀገሪቱ ውበት ነው፣ ገቢ ነው። ብዙ ሰውን የስራ እድል ይሰጣል። እዚህ ሰፈር ሲገባ ሌላ ቦታ የቤተሰብ ቦታ ነው። ያን ቀይሬ ነው ወደዚህ የገባሁት። ሌላ ቦታ ላይ የነበረው ወደ ወንዝ ላይ ነው የገባሁት። ምክንያቱም ይሄን ስሰራ ይሄ ሰው መንግስት እንትን ቦታ ማይረብሽ ሰፈር ማይረብሽ ይሄኮ ስለሆነ በዚህ የገባሁት። እንደገና ደግሞ ያው መንግስት
አግዘውኝ ነው በዛን ጊዜ አግዘው ነው ይሄን ቦታ ጥናት አድርገው ይሄ እንደውም ለድልብ ነበር ያሉኝ። አሁን እኔ ራሴ ድልቡንም ሳልሰራ አሁን ሙሉ በሙሉ የተቀናጀ ግብርና ይሄ ምንም ሁሉም መልካምነት ቀና እንትን ሲኖር ነው አንድ ሰው ሊያድግ የሚችለው አገር የሚያድገው ሁሉም ቀና እንትን ሲሆን ነው። ትክክል። ስለዚህ በጣም ባለን አቅም በጣም አሪፍ ነው። አንድ ራስ በራሳችን በላባችን ነው ብድር እንኳን ማግኘት እኛ አንችልም። የትግስት የለንም። ሄደን ለመመላለስ ትግስት የለንም። ማንኛውም ትልቅ ካምፓኒዎች ራሱ እንትን እየተበደሩ ነው የሚሰሩት። ግን ብድር ጥሩ ነው የምትሰራውን ካወቅ ነው በደንብ። በቃ ለምን እዳ ነው። አሁን በተለይ ለዚህ ላይ በጣም ብዙ ስራ መሰራበታል። የምትሰራውን ከለየ ካወቅ ኦኬ፣ ምንም ችግር የለውም። አሁን ደግሞ ብድር ብንጠይቅ የመኪና ሌብሪ ይላል፣ የካርታ ያለው ይላል፣ ለዛ ያው ዋስትናው ከባድ ነው። ኤኒዌይስ አሪፍ ነው። በርታ አንተ በጣም እኔ ተመረበታለሁ። በተሻለ መጠን ብር የለንም ብለን ቁጣ አንልም እጅ አንሰጥም። ባለን አቅም መፍጨት መስራት በጣም የትልቅ ትምህርት ቤት ነው። እኔ እንግዲህ ሁሌ እየመጣሁ እየታደስኩ ነው። ሙያዬ ልምዴም ስለሆነ ደስ ይለኛል በእውነቱ። ስለተቀበልከኝ አመሰግናለሁ። ዛሬ እኔም ከልብ አመሰግናለሁ። እመጣለሁ አሁን ቅርብ ቀን ደግሞ የምትወስዳቸው ነገር ዘሮች ካሉ ዘሮቹን እወስዳለሁ። ተከሉትን መኖዎችን እወስዳለሁ። አንተ ብዙ ሰው ያነቃህ እኮ ነው። በጣም አሁን እኮ ሌላ እንዲነቃ ከእንቅልፉ እንዲነቃ ብዙዎቹ እየነቁ በእናንተ ሰበብ ብዙ የነቁ ሰዎች አሉ። አንዳንዱ ዝም ብሎ ማግጠጥ በየሚዲያው የሚያሳቅ ምናምን፣ ሌላው ሰው ለመነሳሳት የሚፈልግ አቅጣጫው ከተማ ግብርና ከተባለ መጥቶ የኒው በቃ እንዲያው ሽልማትም ይገባል። ብዙ ነገር ያው አሁን ላይ እንትን ማበረታቻ ኦኬ ተሸልሜያለሁ። ከአንድ ሁለት ብቅንትንም ሰርቲፊኬቱንም አያርቁኛል ያለ እኔ ትልቅ እንትን የቤት ስራ ነው። ትልቅ መነቃቃት ኃላፊነት አደራ ነው። ጥሩ ነው። የኔ እዚህ መስራት ደግሞ አካባቢ ሰው ያነቃል። ብዙ ሰው ይነቅተዋል። ይሄን ማየት ይችላል እና አዲስ አበባ ውስጥ አይሆንም ይሆናል። ማሽላ አጥንት እንደሚሆን እየነገርኳቸው ማሽላ እንደሚሆን እኔ ማሽላ ከዚህ ምን ለጥቅም ላይ ማሽላ ዛሬ ነው ደግሞ የደነቀኝ። ማሽላ አሁን የሚገርም ወፎች እንደሚበሉት እየበሉ ወፎች እየተቀጠቁት እና ጥሩ ነው። ከአንዱ እግር ላይ ቢያንስ 3 ኪሎ 4 ኪሎ ይገኛል ከአንድ እግር ላይ። በጣም ደግሞ ፍሬ ይዟል። ያን ሂሳብ መስራት እኮ ሂሳብ መስራት ምንም እንትን የለውም። በካሪ ላይ ስንት እንደማገኝ ሂሳቡን አውቀዋለሁ። አትክልት ስሰጥ በእኔም አይገባኝ ጎመኑ ምናምን እንጂ እንደ ሰላጣ ምናምን አውቀዋለሁ። ታውቀዋለህ። በጣም ደስ የሚል ነው። እንግዲህ አመሰግናለሁ እጅግ በጣም። ለቀጣይ ደግሞ በሰላም ያደርሰን። ቴንክ ዩ። እሺ